ግድ ያሸሽታኛል ማን ይበልጣል አሁን ካንተና ከሷ ቁመት እሱ ይበልጣል የጥጃይቱ ያበላህ በገዛጅ ተበለጥከ መቼ ነው የምትሰራረው ያልኩ አባቴ ማታ ጠይቀዋሉ ምን አለ ታዳሱ እሱ ግን ገና ናት ልጅናት አይችልም ይለኝ አሁን ባለፈው ለራሱ እናሰራራት እንደ ምናምን እያለ ገና ኮና ምናምን እያልኩት ተፈቃችሁ ነበር ጋሽ አረ አልጠበንም የጠረጠርከው ነገር አለ አረ የለም ወላሂ የለም ታማጥም በላይ ነው ደስ ያለ ታምና የበለጥ ሰላም የተወደዳችሁ የጦሳቲው ቤተሰቦች በዛሬው ፕሮግራማችን እጅግ ለየት ባለ መንገድ አንድ ቤተሰብን በድንገት የምናስደስትበትን ፕሮግራም ወደናንተ እናደርሳለን ዛሬ ባደረግነው ነገር በዚህ ቤተሰብ ውስጥ የተፈጠረውን ድንገት የደስታ እስከ መጨረሻው ድረስ አይታችሁ ትዝናኑና ቁም ነገር ትማሩ ዘንድ እንጋብዛለን ቪዲዮውን ላይክ አድርጋችሁ ጀምሩ የጉዳዩ መነሻ የተፈጠረው ከአንድ ዓመት ከአራት ወር ገደማ በፊት ነው በደሴ ዙሪያ ወረዳ ወደምትገኘው ሐራው በሎ የተሰኘች አካባቢ አመራው ያኔ ከአንድ የሶስተኛ ክፍል ታዳጊ ጋር ተገናኘው ብዙዎቹ የገጠር ልጆች በድፍረት የመናገርና በተለይ አዲስ ከተዋወቁት ሰው ጋር ነፃ ሆኖ የማውራት ችግር ቢኖርባቸውም ያኔ ያገኘሁት የገጠር ታዳጊ ግን ከብዙዎቹ የገጠር ልጆች የተለየ ነበር እጅጉን የገረመኝ ታዲያ ከጥያቄዎቼ መካከል ነጋዴ ብትሆን መነገድ የምትፈልገው ነገር ምንድነው ብዬ ስጠይቀው የሰጠኝ ምላሽ ነበር ነጋዴ ብትሆን መሸጥ የምትወደው ምንድነው አሁን አንተ ነጋዴ ነህ ቢሉህ ምን መሸጥ ትፈልጋለህ ደስ የሚል ምንድነው ጥጃ መሸጥ ነው ደስ ይላል ለምን ጥጃ ወዳለሁ ጥጃ ትወዳለህ አሁን ቤት ጥጃል ላማች ሞታለች ወይኔ ቆየሽ ከሞተች አዎ ይሄ ወሆነ ሳር ምናምን ድርቅ ነበር እናት ያገር ወስደናት እዛው ተሰብራ ሞተች እና ሌላ ለማልገዛችሁ በሬስ በሬ አለ እዚህ ጋር ዋናው አስገራሚ ነገር ልጁ ቤት ውስጥ ያጣውን ላም ወይም ጥጃ ለመነገድ መፈለጉ ሳይሆን በተደጋጋሚ ላም እንዲገዛለት አባቱን ጠይቆት በአባቱ ማጣት ተስፋ የቆረጠው ልጅ ታዲያ ከአባቱ ሌላ ማን ሊገዛልህ ይችላል ስለው የሰጠኝ ምላሽ ነበር እና መቼ ነው መገዛው ብሏል ጋሼ አባቴ አንድ ቀን እንገዛለን አንድ ቀን እናንተ አሁን ጥጃ ማየት ናፍቋል እዛ ቤት እንዲገዛ የሚያደርገው ማን ነው ከሰው በላይ ሰው ከሚያስበው ከሚጨነቀው አባቴ ከሚያስበው በላይ ማን ነው የሚያደርገው ያን አላህ እሱ ከፈቀደ ታዲያ በየትኛውም እምነት ቢሆን ጥልቅ ምኞትና በፈጣሪ ትልቅ እምነት ያለው ሰው የተመኘውን ነገር እንደማያጣ ምሳሌ ሆነው ይህ ልጅ ይህን ከተናገረ ከወራት በኋላ በጦሳቲው ተመልካቾች አማካኝነት በልዩ ሁኔታ ሰርፕራይዝ ተደረገ 25000 ብር ገደማ በማዋጣት የፈረንጅ ዝርያ ያላት አንዲት ጥጃ ተገዝታ ለቤተሰቡ ተበረከተች ያኔ እጅግ ትልቅ ደስታ ነበር በዚህ ቤተሰብ ውስጥ የተፈጠረው ይህ ቪዲዮም እስካሁን ድረስ በጦሳቲው የዩቲዩብ ቻናል ከ210,000 በላይ እይታዎችን አግኝቷል ልጁ በጥጃዋ ሰርፕራይዝ ከተደረገ በኋላ ያንዳንድ ተመልካቾች ጥያቄ ላለፉት 3 ዓመታት ወተት ናፍቆት የጠበቀው ልጅ አሁንም ቢሆን ወተት ለማግኘት ጥጃዋ አድጋ እስክትወልድ ድረስ ሌላ 3 ዓመት መጠበቁ ነው በሚል መጠነኛ ቅሬታ ተፈጥሮባቸው ነበር የፈጣሪ ፈቃድ ሆነና ሌላ ተአምር ተፈጠረ ዛሬ በዚህ ቪዲዮ የማስቃኛችሁ ይህንኑ ነው የጥጃይቱ እርሜ ረዘመ ተብሎ እሺ እናታችንስ አረቴን ምን ማጠራጠርኩኝ በዚህ ቪዲዮ ይህን ቤተሰብ በድንገት የምናስደስትበትን ሁኔታ ካመቻቸውና ካዘገጃጀው በኋላ በቀጥታ ወደ ቤታቸው አመራው ወደና አይመን ቤት ሲሄድም አስቀድሜ እንደምመጣ መልእክት ልኬ ነበር መልእክት የላኩትም አይመንን ለመጠየቅና ቤተሰቡን ሰላም ለማለት እንደሆነ ነበር የነገርኳቸው ስለሌላ ስለምንም ጉዳይ መረጃ የላቸውም የዛሬውን የሰርፕራይዝ ሂደት በድብቅ እስከ መጨረሻው ድረስ ለማስኬድና ውጤታማ ለማድረግ አምናም ይህንኑ ተመሳሳይ ሂደት ውጤታማ ለማድረግ ከተባበረኝ ከሐራው በሎ ጉድኝት የትምህርት ሱፐርቫይዘር ጋር ነበር በጋራ ተነጋግረን ሁኔታዎችን ያመቻች ነው አሁን እና አይመን ሰፈር ደርሻለሁ እንደምናችሁ ሰላም ነው እንደምናችሁ ደህና ናችሁ እንደምናችሁ ሰላም ናችሁ አልሐምዱሊላህ ሰላም ነው እንዴት ናችሁ አልሐምዱሊላህ አሬ ማሪ
ደህና ነህ? ሰላም ግን አልሳምከኝም። አማን ነው። እንዴት ነህ አላችሁ? እነዚህ ሰላም ትለዋለህ በኋላ። ከቤተሰቦቹም ጋር ሰላምታ ተለዋውጠን መጫወት ጀመርን። ስለ አከራረማቸው፣ ስለ አይመን፣ ለአይመን ስለተገዛችለት ጥጃ አንዳንድ ጥያቄዎችን እያነሳሁ ድንገት የደስታው የሚፈጠርበትን ሰዓት መጠባበቂያ ያዝኩ። በዚህ መሃል ግን የአይመንን ቤተሰቦች በሕይወታቸው እጅግ ስለተደሰቱበት አጋጣሚ ስጠይቃቸው እናቱ የሰጠችኝ ምላሽ ይህን ይመስል ነበር። የጦሳቲው ተመልካቾች እንግዲህ ዛሬ በአመታችን ነው ተመልሰን የመጣ ነው። ከምታውቁት ከአይመን እንድሪስ ቤት ማለት ነው። እና አይመን ጋር የዛሬ አመት አካባቢ ታህሳስ የመጀመሪያ የመጣ ነው። ታህሳስ ወይ ጥር አንድ ቀን ጥር አንድ ቀን ነበር የመጣ ነው። ዛሬ ስንት ሆነ? ጥር 7። ዛሬ 7 በጣም በአመት ጥር አንድ አሳልፈናል እንጂ በትክክል አመት ሆኖናል ማለት ነው። አመት ከአንድ ሳምንት ሆኖናል ማለት ነውና እንደው እንዴት ከረሙ? አይመን እንዴት ነው? ጥጃይቱ ሳደገችው አይመን ሳደገው የሚለውን ለመጠየቅ ነው ዛሬ ተመልሰን እዚህ ሐራው በሎ አሊሻ የተሰኘው አካባቢ የመጣ ነው ማለት ነውና እንዴት ከረማችሁ? እስኪ ያው ለተመልካቾች ዚያራ ሰጣችሁ። ደህና ከርመናል ጋሼ፣ አልሐምዱሊላህ ደህና ከርመናል። ደህና ነን። እናንተስ ደህና ናችሁ? ደህና ከርማችኋል? እኛ ደህና ነን። አዎ ሰላምታ ዚያራ ይድረሳችሁ። እሺ ጋሼም ሰላም በላችሁ። መርሐባ እንዴስ ሰላም ብለናል። እንኳን አብሮ አደረሰን፣ እንኳን አመት አደረሰን እንላለን። አልሐምዱሊላህ ረቢል ዓለሚን እንኳን እዚህ ያገናኘን። ማይስ ለየት ባለ መንገድ እንደው ደስ ብሎሽ የሚያውቅበት ቀን አጋጣሚ? በጣም አጋጣሚ እንደው በጣም ደስ ያለኝ አይመን የተሸለመልኝለት ብቻ ነው። እንደው ማቀው ተወዘበን የማቀው ይሄን ብቻ ነው። ደስታ ያገኘሁት እንደው ቢሆን ዘበን የማስታውሰው ጥጃዋ የመጣ ቀን ብቻ ነው። እኔ አላወኩም፣ እኔ ለራሴ አላወኩም። አላህ የሚያውቃል። አሁን እንደዚህ ምንድነው እንደዚህ ትትመጡ ይሄንን ይዛችሁ ተጨናንቅ ያለው መጀመሪያ ቀን ምንድን ነገር ነው እንዴው ተጨናነቅ። ኩሽና ነበረችኝ እና እዛ በሽንቁርም ታይ ምንም ታይ እንዴው ደሞ አይመንና እንህር ስትለው ምን ትጥለው ምን የሆነ ነገር ነው ምንድነው? ሽልማትም ቢሆን በቃ በሰው በፊት አንደኛው ወጥቶ ዴብተር ምናምን የሚያስብል ነው። አሁን ይሄ ትልቁ ሲሸለም አንደኛ ሲወጣ ዴብተር ስክሪፕት ይሸልሙታል። እዛ በወላይ ተጭብጭቦ ምናምን እኔ ይሄ ምንድን የሆነ ነገር ነው አልገባኝም። ታዛ ጥጃይቱን እየሳበ ሲመጣ ታልክ በላይ ደስ ያለ በህይወት የማስታውሰው ይሄን ብቻ ነው። እርሜን ታውቅ ነው ደስታ በጣም ያገኘሁት ይሄንን ነው። አልሐምዱሊላህ። እነዚህ ቤተሰቦች በህይወታቸው የተደሰቱበትን አጋጣሚ ሲገልጹ ዛሬ ደግሞ ሌላ እጅጉን ደስ ሊሰኙበት የሚችል ሁኔታ እንደተዘጋጀላቸው በፍጹም አያውቁም ነበር። በልበ ቀናነት በተለይም ያምናውን ደስታቸውን በማስመልከት አንድ ተመልካቻችንን ለማሰብ ያደረጉትንም ነገር አካፈሉኝ። በአካል ብታገኟቸው እንደው አሁን አታውቋቸውም፣ መልካቸውንም አታውቁም። ያው ደግነታቸውን መልካምነታቸውን ነው እንጂ ምን ይሁኑ የምታውቁት ነገር የለም። በአካል ብታገኟቸው እንደው ምን ይሰማችሁ ይሆን? ኧረ እኔ እንጃ በጣም ተአምር ነው ለራሴ። እኔ ስለማላውቃት ይችን ሰሚራ ያልከኝም ማለት ነው በጣም ስላስደሰተችኝ የፉአዲ እናት አምና በተሳሳ ይሆን ሴት ልጅ ወልዳለች እንዴ ማለት ትድረስ ማለት ትብሏታል ስሟን እኔ ልጄን የሸለመችልኝ ማስታወሻ እኔ እስከምወልድ ድረስ ተወለድኩ ማለት ብሎ ተወለድኩ ሰሚራ ነው ማለት ብዬ የሷ ልጅ አሁን ሰሚራ ብያታለሁ። በጣም ይገርም ነው። ሰሚራ ሳውዲ የምትገኘው እህታችን አይመን ወተት የተኮናተረችው ከዛ ደግሞ እስከ ጓደኛው ልብስ ያለበሰችው እህታችን አሁን ሰሚራ የምትባለው ህፃኗ ልጅ እኔ ነኝ። እኔ በግሌ እነሱማ ሌላ ነው አባትና እናቷ ያወጡላት። እኔ ግን ልጄን ያስደሰተችልኝ እኔን ያስደሰተችና በማለት እኔ ሰሚራ ብያታለሁ። ላይመን ማስታወሻ ትሆነኛለች። እኔ ተናቴም ታባቴም ልጅ ይበልጡብኛል። መወለድ ቋንቋ ነው። እኔ መወለድ ቋንቋ ነው። እኔ በሃይማኖቱም በማንኛቸውም ቢሆን አላህ በጣም ተምንም በላይ ሀብት ይስጣቸው እንጂ እኔ እህቶችም ወንድሞችም ብያቸዋለሁ። ስለዚህ ማየም ፈጣሪ አሳክቶላችሁ እንደ ቤተሰብ ሴት ልጅ የላችሁ። ያው የጎረቤት ልጅ ከመጥራት ባሻገር አላህ ለእናንተ ሰጥቷችሁ ያው ሰሚራ እቅዳችሁ ልጃችሁ ሰሚራ እንደምትላት ብያቅጃለሁ። ተስፋ አለኝ። እኔም ወደፊት ደግሞ ፈጣሪ ፈቅዶ አገራችን ሰላም ሆኖ እነሱም ወደ አገር ቤት ሲመጡ በአካልም የምትገናኙበት እድልና አጋጣሚ ይኖራል ብዬ አስባለሁ። በዚህ መካከል እነሱን እያወራሁ በቴክስት ወይም በጽሑፍ መልእክት ሰርፕራይዙን ከኔ ጋር ሆኖ በማስተባበር የሚያግዘኝን አደምን አሁን ትክክለኛው ሰዓት እንደደረሰና
በቀጥታ መጥቶ መላ ቤተሰቡን በድንገት የምናስደስትበት ትክክለኛው ሰዓት መድረሱን በጽሑፍ መልእክት አሳወቅኩት። ከደቂቃዎች በኋላም አደም ከቤቱ ጀርባ መድረሱንና ሰርፕራይዙን ለማድረጊያ ትክክለኛው ጊዜ መሆኑን ነገረኝ። እኔም ወዲያውኑ ከቤት ወጣውና ከኔ ጋር የቀረጻ ሂደቱን ለማስተባበር የመጡትን ሁለቱን ተባባሪዎችን አይመንንና አባቱን ዋናው ቤት ውስጥ እያወሩ እንዲያቆዩዋቸው እኔ ደግሞ የምግብ ማብሰያ ኩሽና ውስጥ የምትገኘውን የአይመንን እናት ከኛ ቀድማ ወደ ውጭ ወጥታ የሚፈጠረውን ነገር ከማየቷ በፊት እዛው እያለች ለመያዝ ሞከርኩ። አሁን ትክክለኛው ጊዜ የደረሰ በመሆኑ የአይመን አባትም የአይመን እናትም ከያሉበት እንዲወጡና በቀጥታ ሁኔታውን እንዲመለከቱ አደረግን። የተፈጠረው ይህ ነበር። ሌላ ጠብቃችሁ ነበር ጋሽ? ኧረ አልጠበቅንም። የጠረጠርከው ነገር አለ? ኧረ የለም ወላሂ የለም። በምን ጠርጥሬ ደግሞ? እሺ አይመንስ እንደው ትንሽ ቀልብህ የነገረህ ነገር አለ? አየለም የጥጃይቱ እርሜ ረዘመ ተብሎ። እሺ እናታችንስ? ኧረ እኔ ምንም አልጠረጠርኩኝ። ጀማል ነገር አይመን ያለው ብሏል ብሎ ስላለኝ ደሞ ዝም ብላ ልታየው ነው ብዬ ለራሱ ላይ ምን እንኳን አልነገርኩትም። አሁን እንደምንድን ነው ምናምን ሲውኝ ወንድም ያግቡት ሊመጣ ነው አልኩት። አሁን ምን እንኳን ደህና መጣችሁ ልበል እያለ ያቀልቃል እኮ እስካሁን። የፋዲንም እናት ዲና አብዲ ላገባ ነው ብለህ ንገራ ምናምን ብዬ ላይ ነው ያላኩት እንጂ የጠረጠርኩት ነገር ወላሂ የለም። የጀማመረች ናት። አንድ 4-5 ወር ሆኗታል። ለመሆኑ ይህ ድንገተኛ ደስታ በአይመን ቤተሰቦች ላይ የፈጠረባቸው ስሜት ሲገለጽ ምን ይመስላል? እንዴት ነው የዛሬው ቀን? እስኪ ድንገቴ እንትኑ ምን ይመስል ነበረ? ካምናው አንፃር ያምናውም ራሱን የቻለ ልዩ ደስታ አለው። የዘንድሮ ደግሞ እስኪ አውሩኝ እስኪ። አረ የዘንድሮ ይበልጣል ጋሼ። የዘንድሮ ነው ደግሞ ታላስበው ታምና የበለጠ የዘንድሮ ነው። የዘንድሮ ለየት ያለ ነው። እንደው አላህ በሰፊ እጅ ይስጥልኝ። እኔ ስመጣ ጠርጥራችሁ ነበር። ከሱን ጀምር እስኪ። አረ በምን ደግሞ እሱን አይመንን ለማያት ነው እንጂ ያልኩት እኔ እንዲያሰብኩት ያው አይቶት ይሄዳል ብሎ ጋሻዴን ብሎ ስላለኝ አይተው ለመህር ነው እንጂ እና አልጠረጠርኩም። ታለከው ታማጥን በላይ ነው ደስ ያለኝ ታምና የበለጠ እንደው እንዴት ብዬም እንደምገልጠው አላውቀውም። በጣም ከባድ ነው። አረ ምን የምንም ጥርጣሬ የለም ተሰላምታ በስተቀር እና ያው አይመንን ለማያት ትመጣለህ የማለት ነው እንጂ ጥርጣሬ ነገር የዛ አይነት ነገር ምንም ነገር የለም። በምንም አይነት ይሄ ይሆናል ብዬ የጠረጠርኩት ነገር የለኝም ካንተ ናፍቆት በስተቀር ለማያት ብቻ ያው አይመን ለማያት ትመጣለህ ስላልክ እሱን ለማያት ያው የመጣ መስሎኝ ነበር እና ይሄንን ሁላ ታሪክ እንደዚህ መሆኑንም በጣም ደስ ብሎኛል። እኔ ደስ ይበላቸው ደስ ብሎኛል። ጥጃይቱን እየጠበቃችሁ ነበር? ምን ያህል ጊዜ ይቀራል ነበር ከዚህ በኋላ? ያው 2 አመት ይቀራታል። ከዚህ በኋላ 2 አመት ይቀራታል እና ያው ችግር የለውም ይሄው እየተንከባከብን ስለሆነ በማለት ነበር። ደሞ እንደዚህ አይነት ነገር ደሞ ይሄ ነገር ሲመጣ በጣም ተምንም በላይ ነው ውስጤ በጣም ደስ ያለው። ብቅ ስትል ቅድም እንደው ምን መሰለህ ድንገት ስታይ አረ እኔ በጣም ነው የደነገኩት። እኔ በጣም ደንግጫለሁ። እኔ ስበው ሲመጡ በጣም ነው የደነገኩት እኔ ለራሴ እና በጣም ደስ ብሎኛል። ያምናውን ታቅ ነበር አንተው ነበርክ የገዛት ሂደህ የዘንድሮን ደግሞ ምንም ነበርኩ ማቀው። ዘንድሮ ደግሞ ምንም ሳታቅ ድንገት መጣች። ያው ምንም ታላቅ ያው በቃ እንዲህ አይነት ዱብታ ሲመጣ
በጣም ነው ደስ ያለኝ። አዎ ሌላው ያቺ ጥጃ ራሱ መደረጉ ትልቅ ነገር ነው። አምና ደስ ብሎን አመስግነን ይሄር ነው። ግን ደግሞ እርሜዋ ትንሽ ስለነበረ ብዙ ትቆይ ስለነበር አይመን እንደ ልጅ እናንተ ትታገሳላችሁ። አይመን እንደ ልጅ የሚያነሳው ጥያቄ ጉጉት ነበር። እሱን ይንገሩኝ እስኪ። አዎ አሁን ባለፈው ለራሱ እናሰራራት እንደ ምናምን እያለ ገና እኮና ምናምን እያልኩት አሁን ትደርሳለህ ነገ ጣፍ ነው የምትደርስልህ ምናምን እያልኩኝ እረዋለሁ። በጣም ነው እሱም የሚጓጓው በጣም ነው። አሁን ይሄው እያደገች ነው። ትንሽ ነው የቀራት ለከርሞ ትደርስልሃለች ትንሽ ነው ምናምን እያልኩት አሁን ይሄው አላህ ታደሞ ታታታሰብ ደሞ ይች መጣች። ጎረቤት ላም ወልዶ ባጋጣሚ ስለወተት ተነስቶስ ጥያቄ አንስቶ ያውቃል? ያነሳል። ባለፈው ምዝህ መንደር የወለደ ላም ነበረችና አሁን ልገዲላት እንዲው ተታጣጣኝ እንዲሁ ምናምን አለ። ረሄ የራሳ አሁን ትደርስልሃለች እንደዚህ ብሎ ማለት ነው። አዎ ወዳሂ አሁን ነገ ጧት ትደርስልሃለች እያልኩኝ አልኩት እንጂ በጣም ወተት ይወዳል ማለት ነው። በጣም ይወዳል። በጣም ነው የሚወደው። ለወተት እንዲው በጣም ጉጉት አለው። እንዲው ጠጥቼ ምጠግብ ምናምን ነገር አይመስለውም። ነገ ጧት ነው እኮ አንከባክባት እንጂ አብላት እንጂ ጥላ ሆደ መንደር አክርት መንደር ስመጣ ስታበላ ምን ትጥላ ነገ ጧት ትደርስልሃለች እያልኩኝ ስለው አላህ ደግሞ ይችን ታትታሰብ አላህ አመጣት እና በጣም ነው የማመሰግነው። ያው ውጪ ላሞች ትወልዱ በቃ ወተት አማረኝ እንደው ቶሎ በደረሰች ይጀም ላሰራት ምናምን ይላል። ቆይ ገና ናት አካለ መጠን አልደረሰችም ትንሽ ትዲግ እንዲያትቀረጭም እያንኛ እየተቆጣ ነውና እሷን ጧት ማታ በቃ ማከክ አይኗን ያያል በቃ ያካታል ምን ይላታል በቃ ያው ተከተለው ትሄዳለች በቃ ያው ጧት ማታ አብሮ ስለሚከታተላ ማለት ነው። አስለምዷታል። አዎ እና ጉያውን ሁላት ያካት በጣም ትቆማለች ምን ትላለች በጣም ደስ ትላለች። ያው እንክብካቤው በጣም ተኛ በላይ አድርጎ ነው የሚያስሱ። የላሟንስ ሁኔታ እንዴት አያሃት? አንተም እንደ አርሶ አደር ላም ስገዛ የራስ መስፈርት አለህና ከአመሏ ከሁኔታዋ ከመልኳ ላሟ ምርጥ ናት። እኔም ህጀም ቢሆን አልገዛትም ነበር ነኝ እንዲህ አይነት ነገር አውጥቼ አልገዛትም ነበር። ላሟ ከምንም በላይ ምርጥ ናት። ማንም ሰው እንዲህ አይነት ነገር እንትን አይለም። ለአንተም ምስጋና አመሰግናለሁ። አንተንም እነሱንም አመሰግናለሁ። ሁላችንም ደስ ብሎናል። አንተንም አላህ ያስደስትልኝ። እንደ ወደፊት እነዚህ ሰዎች ምንም ሳያውቁህ ሳንተዋወቁ ይሄን መልካም ያደርጉ ሰዎች በአካል የማግኘት ጉጉት የለህም? አለኝ። በጣም ባገኛቸውማ በጣም ውስጤ እንዴት ተደሰተ ውስጤ እንዴት ተረዳሁት። ሰዎቹን አንከባክቤ ቢይዛቸው በጣም ደስ ብሎኛል። እኔ ራሴ እንደው እንዲያቸውን ፍላጎት አለኝ። እኔ ሰዎቹን ወደፊት አላህ ይጨመር መገናኘት አለብኝ ብዬ እቅድ ያለኝ። አመሰግናለሁ ጋሼ። በዚህ አጋጣሚ እናታችን እንደው የላም ጉያ ከገባሽ ምን ያህል ሆነሽ? የራስሽ ላም ካለብሽ ምን ያህል አመት ሆነሽ? አረ ቆይቻለሁ አልያዝኩትም። ቆይቷል ጊዜው ቆይቷል። እንደው ካይመን በተጨማሪ አሁን እናቶቻችን ቤት ላም ሲኖር ቅሉን ማጠብ፣ ማጠራቀሚያውን ማዘገጃጀት፣ ማጣጠን ይሄ ዝግጅት ሁሉ አለና ላም ቤት ሳይኖር ሲቀር ግን የሁሉ ነገር የለም። ይሄ በመጥፋቱ እንዳይመን እንደ ልጅ ሆኖ አንቺ ደግሞ እንደ እናት ምን የተሰማሽ ነገር አለ እስከዛሬ? እሱ ነገር አዎ ብዙ ነገር ይሰማኛል። ብዙ ነገር ይሰማኛል በማጣቴ። ለምሳሌ እንዴት? ለምሳሌ ማለት አሁን እንደው ላም ቢኖር ለራሱ ቅቤም ገዝቼ ጠጉሬን አልቀባም ነበር። ላም ቢኖር ላም መድኃኒት ነው። በገፍቶ ቀርቶ አውጥቶ ቀርቶ እጃችንን ሲነካን እጃችን ለራሱ ያወዛን ነበር። ላም ጥሩ ነበር እያልኩ በጣም ጓጓ ነበር። አሁን ግን የማጓጓት ናይቶ ነው መሰል አላህ በሱ ሰበብ አድርጎ ይሄው አልሐምዱሊላህ በጣም አላህ ይስጥልኝ። በጣም አድርጌ የበለጠ አላህ ይስጥልኝ ስል በጣም አመሰግናለሁ። ወንድማችን ዳኝነትን አመስግኑት፣ መርቁት። አሁን ለሱ ጊዜ እንስጥ። እሺ አላህ ይስጥልን። ዳኝነት ነው ስሙ። አዎ አላህ ይስጥልን። ከአሜሪካን ሀገር ነው። አላህ ይስጥልን። ከፍ በጣም ከፍ ይበል። አላህ እንደው በትልቁ ይስጥልኝ። በትልቁ አድርጎ እሱ አይቸግረውም። እኔን እንዲያስደስታ አላህ ያስደስትልኝ። ደግሞ ለከርሞ የበለጠ የሚከስ አላህ ያርገው። በእነሱ ዱዓ እነሱን ታስደስት እኔም ደስ ብሎኛል ብሎ ደግሞ የበለጠ የሚያደርግ አላህ ያርግልኝ ነው የምለው። በጣም ነው የማመሰግነው። በጣም አልሐምዱሊላህ ረቢል ዓለሚን። በጣም እነሱን በጣም አላህ ያስደስትልኝ። እንግዲህ ዛኩሙላህ አልሐምዱሊላህ። እንግዲህ ወደፊት ኢንሻአላህ ከነሱ ለዱዓውም ሆነ ለክብረቱም ሆነ እኔ ቁም ያለሁ ለነሱ። እንግዲህ ስትወልድ ደግሞ እንገራ ለመብላት እንመጣለን። እሺ ይሄማ በጣም ደስ ይለኛል። ይሄማ እናንተው ጋር ሁሉን ነገር እናደርገዋለን ኢንሻአላህ። እንግዲህ ስትወልድ እንመጣለን ያው እንገራም ለመብላት። እሺ ኢንሻአላህ። ኢንሻአላህ። እናንተስ አረጋገጣችሁ? እንዴት በባህላዊ መንገድ ያው ይታወቃል። አዎ ነው። ሽል የያዘ ከብት ይለያል። እንዴት? ኧረ 5 ወር ናት። ወደዛው ተጠግታለች። ተጠግታለች። እሺ እንግዲህ ክረምቱ ላይ ወደ ሰኔ
እንደዚህ መሆኑ ለቀለቡም ጥሩ ነው አይደል? ትክክል። አዎ እርጥቡ ላይ ነው። እርጥቡ ላይ ናት። ለጥቆ ሐምሌ ነሐሴ መስከረም ነው የምትከተላት። ጥሩ ሰዓት ላይ ናት። ጥጃዋ ደህና ናት? አዎ። እያበላህን ነው? እስኪ አውራኝ፣ እንዴት ነው እንክብካቤ የምታደርገው ንገረኝ እስኪ። በጣም ዝም ብላ እኔ ነው እንትን የምትከተለኝ። ከዛ ግዳሽ ሸሽታኛለች። ከዛ በኋላ ግዳሽ ሸሽ ትላለች። መታከክ ለምዳለች ማለት ነው። እሺ። ከዛ ማካታለው እናቴም ደግሞ ተጣቢው ምኑን ታጠጣታለች። እቃ ሲታጣጠብ ካንተ የተረፈህን ትልሳለች የወንድሟን። አሁን ግን ቁመቷ ካም ነው ጨምሯል? ማን ይበልጣል አሁን ካንተና ከሷ ቁመት? እሱ ይበልጣል። የጥጃይቱ እያበላህ በገዛ እጅህ ተበለጥክ። እሺ። በጣም ቸኩለህ አላድግልህ ብላ እንደው መቼ ነው የምትሰረረው ምናምን እያልክ ነበር አሉ። እስኪ እሱን ንገረኝ። ምን አልክ? መቼ ነው የምትሰረረው እያልኩ አባቴ ማታ ማታ ጠይቀዋለሁ። ምን አለ ታዲያ እሱ? እሱ ግን ገና ናት ልጅ ናት አይችልም ይለኛል። ልጅ ናት አትችልም። አንተ ደግሞ ከዚህ በኋላ ስንት አመት ልጠብቅ ነው አልክ። እና ቸኩለህ አለ አይደል መጣጣት። እዚህ መንደር ላም ወልዶ ያውቃል ከዛ ወዲህ? እዚህ ወልዳለኝ። እሺ። ምን አልክ አንተ ታዲያ የከሌላ ወለደች ሲባል? እኔ አልሰማሁም። ባለፈው ነው በዚህ ተስናግድ የነገረኝና ከዛ በኋላ ባዴ መጥቼ ከዛ ለምንድን ነው አንተ ማታሰራራት ሆና ነው ማወልደው ስለው ቆይ ትንሽ ናት ሲለኝ እሺ ያልኩ እየጠበቅኩ ነው። ዝም አልክ? ምን ያህል ትቆያለች አለ ካሁን በኋላ? 2 አመት ትቆያለች አለ ሲልህ እንደው አልተናደድክም? 2 አመት ሙሉ ነው ጥጃ እየጠበቁ። እሺ። እህታችን ሰሚራ ተኮናትራለህ ነበር አይደል? ከየት ነበር ወተቱን የምታመጣው ያኔ እሷ የ3 ወር እንደተኮናተረችልህ? ከዛ ከኮባው እንትን ነው ከኮባው ውሃ ከመንገዲያበት እታች እዛ ወደ ደሴ መንገድ ባለው ጧጧት የክ ታመጣለህ? ሰኞና ቅዳሜ ባቴ ከደሴ ይዞልኝ ይመጣል። ደግሞ እነሱ ደግሞ በዚህኛው ቀን ደግሞ ልጅ ተልካለች ሴትየቱ። ስለዚህ 3 ወር በደንብ ጠጥተሃል። በጣም ጥሩ ነው። ባለፈው ስንት አመት ነበር ያልከኝ ወተት ከጠጣሁ? 3 አመት ነበር አይደል ያልከኝ? ከዛ ወዲህ ግን ጠጥተሃል ማለት ነው። ከብት ቤት ነው የምታግደው? ጥጃይቱን አሁን በየት ነው የምንነዳት? አሁን እኔ አንድ ቀን መጥቼ አብረን እንገድ ብለህ በየት ነው የምንነዳት? በዛም አለ የሚበላበት ግን በዛ ነው። በዝታች እና በዛ ነው የምታግዳት? ጊደርህ እንድትወልድልህ የፈለከው ከየትኛው በሬ ነበር እስኪ ንገረኝስ? ከአሜሪካው በሬ ነው። ከአሜሪካው። የአሜሪካው በሬ ማን ነው? እዙ ያለ የሁሴን ሻይ ያልኩ የሁሴን ሻይ በሬ ከሱ እንድትወልድ ፈልገህ ነበር። ምን ተሰማህ ዛሬ? እስኪ ነው ንገረኝ። ዛሬ ተሰማኝ በጣም ደስ ነው ያለኝ። ጠርጥረህ ነበር ግን? አይ አልጠረጠርኩም። እኔ ለምንድን ነው የመጣሁት የመሰለ? አንተ የመጣው ዝም ብለህ በቃ ጥጃይቱን ምናምን እኔን ልጠይቀን ስለመሰለኝ በቃ የጥጃይቱን ጤንነት እና ያንተን ጤንነት ለመጠየቅ ነበር የመሰለ። ብቅ ስትል ላሚቱን ስታይ ምን መሰለች? ለእናንተ የመጣች መሆኗን አወቅ? ከዛስ ምን አልክ? በኋላ በጣም ደስ ነው ያለኝ። በጣም ደስታ ተሰምተዋል? እኔም ደስ ስላለ በጣም አመሰግናለሁ። ስለዚህ አሁን በደንብ አመስግነው እዛ ያየህ ዳኝነት ወንድሜ አመሰግናለሁ። አሜሪካን ሀገር ምስጋና ይድረስ በል እስኪ። ዳኝነት በጣም አመሰግናለሁ፣ ምስጋና ይድረስል። መርቀው ደግሞ የልጅ ምርቃን እኮ ይደርሳል። ምንም እንዳታፍር፣ አይዞህ መርቀው እስኪ። ጋውን በደጋውና እርሚህን ምን ያርገው? አላህ ያስረሽው እርሚህን። እሺ የኔ ወንድም በጣም አመሰግናለሁ። እንግዲህ እመጣለሁኝ። መቼ ነው የምመጣው ከዚህ በኋላ? ላሚቱ ስትወልድ ስንት ወሯ ነው ብለናል? ይሄ 5 ወሯ። 5 ወሯ ደግሞ እንዴት አያት? ወደድካት? ላሚቱን ስታያት ባህሪዋን፣ አመሏን እስኪ ንገረኝ። ወደሃታል? በምንድን ነው የወደድካት? ሰዓት መልኳ በጣም ነው ማለት። ስለዚህ አመሰግናለሁኝ። እኔም እንዲህ አይነት እድለኛ ልጅ ስለሆንክ ከባለፈው በተጨማሪ ደግሞ ልክ በአመቱ ከጥጃ ያደገ የላም ስጦታ ስለመጣልህ እኔም ደስ ብሎኛል። አመሰግናለሁ። ጌቶቹ በትምህርቱ ይጎብዙ። መጥቼ ደረጃ ጠይቄ ከአንደኛ ዝቅ ብሏል ካሉኝ ተመልካቾቼ እስካሁን በነበረን ሂደት ድንገት የደስታውን ለመፍጠር ምን አይነት ቅድመ ሁኔታዎችን እንዳደረግን ወይም ደግሞ በምን ሁኔታ እንዳመቻቸ ነው ለማየት መጓጓታችሁ አይቀሬ ነው። ይህን ሰርፕራይዝ ማን ያደረገው? ላሟስ በምን ሁኔታ ተገዛች? እንዴት ተገዛች? የሚሉ ጥያቄዎች መቼም ወደ አእምሯችሁ መምጣታችሁ አይቀርም። ይህን ሰርፕራይዝ ለማመቻቸት ከአደም ጋር ከቀናት በፊት ከተመካከርን በኋላ ደሴ ቢለን አካባቢ በሚገኘው ትልቁ የእንስሳት ገበያ ተገናኝተን ላሟን ለመግዛት እቅድ ያዝን። በዚህ ሂደት ላይ በተለይ ለዓመታት በእንስሳት ንግድ ትልቅ ልምድና ተሞክሮ ያለውን አባቴን እንዲያግዜ ጠየቅኩት። ምክንያቱም
ለአይመን በወራት ልዩነት ውስጥ መውለድ የምትችልና በሆዷ ሽል የያዘች ላምን ለማግኘት የተሻለ ገበያውን የሚያውቅ ሰው ያስፈልገኝ ስለነበረ ከአባቴ የተሻለ በሐቀኝነት ግብይቱን ሊፈጽምልኝ የሚችል ሌላ ሰው አላገኘሁም። በመሆኑም አይዬን ከገልሻ ደውዬ ሰኞ ጧት እንዲመጣ አደረኩት። አደምም እዛው መጣና ሶስታችንም ሰኞ ገበያ ከብት ተራ ተገናኘን። አባቴ ከአደም ጋር ሆኖ ዞር ካሉ በኋላ አንዲት ላም እንዳገኙ ነገሩኝ። እኔም ወዲያውኑ ስመለከታት ወደድኳት። አመሏ ሸጋ ነው። የ5 ወር ክበድ እንደሆነችም ነገሩኝ። ተመልካቾች በመጨረሻ ተሳክቷል። ላሟ ተገዝታለች። እያስወጣን ነው። አዎ አደራ ተባለ ሰው ላሟ ቆንጆ ነች። መልኳም ቆንጆ ነው። ጦባዋም ቆንጆ ነው። ጦባ ያለ መልክ አለ። ስንት ሸርፋለች? ድርስ ናት። ድርስ? አዎ። አሁን ልጁ 3 ዓመት ነው ወተከጠጣ ሁሉ ነበር። አሁን ያ ልጅ እንደው ላም ስኬድለት ድንገት ምንም ይሰማል። አረገዘ። እንደው ማታውኑ የጠጣ ያህል ነው ደስ የሚል ልጁ። አዎ ማታውኑ የጠጣ ያህል ወይም ከብት ነው ሲል ነው ማንስተው። እንደው እኔም ደግሞ ደላላ እንዳይበላይ ብዬ አንተን ስንት ሀገር ያደከምኩ ለዛ ነው። አዎ። ወዲያው ክፍያውን ፈጽመን አደም የአይመን ቤተሰቦች በማያዩበት ሁኔታ ከነሱ ቤት ራቅ ባለ አካባቢ ላሚቷን ከደሴ ነድቶ እቤቱ አስቀምጦ በማግስቱ ሰርፕራይዝ በመናደርግበት ዕለት ላሚቷን የሚልክልን ሰው ፈልጎ አመቻቸ። ወዲያው የነጂ ገንዘብ ከፈልና ላሚቱ ወደነ አይመን ሰፈር ተነዳች። በዚህ ሁኔታ ላሚቷን ገዝተን ወደ ሰፈሯ ልከን አባቴንም ወደ ገልሻ ከሸኘው በኋላ በሚቀጥለው ቀን ከአደም ጋር የአይመንም ቤተሰቦች በድንገት የምናስደስትበትን አጠቃላይ ሁኔታና ሰዓት ተነጋግረን በዚያው ቀጠሯችን መሰረት በማግስቱ እኔም ረዳቶችንና የቀረጻ መሳሪያዎችን ይዤ ወደነ አይመን ሰፈር ነበር የደረስነው። በዚህ መንገድ የለፋንበት ሰርፕራይዝ የማድረግ ሂደት ባያችሁት መንገድ እንግዲህ የአይመንን ቤተሰቦች አስደስቷቸዋል። ታዲያ ማን ነው ይህንን አስደሳች ነገር ያደረገው? ላሚቷስ ምን ያህል ገንዘብ ነው የወሰደችው? እስኪ ከነ አይመን ቤት አረፍ ብለን ቡና እየጠጣን ቀሪውን ጉዳይ ደግሞ እንጫወት። አማንጀባ በረካውኝ አላህ ቆይሻው ደስ ይበልሽ እነሱንም አላህ ቆያቸው ቢስሚላሂር ረህማኒር ረሂም እርዝቁንም ሀያቱንም ክብረቱንም ለነሱ አላህ ያድርገው። አንቺን በረካውኛ ልጆቻችንም አማነዶቻችንም አማን አድርጎ ነጃው ጎራ ነጃው በር አላህ ያውጣን ይሁን። አላሁመ ሶሊ ኧረ እናንተ ደግሞ ታውቃችሁ እናቴ በአመቱ በቃ ሌላ አስደንጋጭ ነገር መጣ። እንግዲህ በጣም ወዳይ አስደሳች መጣ እንጂ ጋሽ አስተውና እንግዲህ ቡና እሺ እጠጣለሁ። ሰያው ይስቃል። እሱ ጋር አንድ ላይ ኖረናል። እዛ ስራ ስንሰራና የድሮ ትዝ እያለው ነው የሚስቀው። አዎ እኔ ምዝከራ አይቼው አላውቅም። ጋሽ አዲ አሁን የመጣው ወርም አልሆነ እኮ ዘበራረገ ታራ እናንተ ሰፈር ነው እንዴ ተከራዩ? እዛ ግቢ ያስገብተው ነው። አላክ የግቢ ቤት አግኝቷል እዛ ነው። አረ ተከባክቦኛል። ባለሙያ ነው። አንድ ቤቱ ነን የሚሰራው ወጥ አንድ ርሰምራ ለመስራት የማይወድ ጥሎ ይሮጣል እሱ። ተመልካቾቻችን እንግዲህ ባያችሁት መንገድ የነ አይመን እንድሪስን ቤተሰብ አምና ጥር 1 ቀን ነበረ በአጋጣሚ በዚህ ወር ማለት ነው። ዛሬ ደግሞ ከ1 ዓመት ከሳምንት በኋላ በሌላ ድንገቴ ደስታ ተገናኝተናል ማለት ነው። እንግዲህ ስሜታቸውን በኋላ ላይ ያወሩናል። ቡና እየጠጣን ደግሞ እንዴት ሊሆን ቻለ የሚለውን በተለይ ጋሽ አደም የዚህ የሐራው ብሎ ጉድኝ ሱፐርቫይዘር አምናም ታውቃላችሁ ሰርፕራይዝ ወይም ደግሞ ድንገት የደስታው እንዲሳካ እነሱ ሳይጠረጥሩ ሳያውቁ ውጤታማ እንዲሆን በተለይ ያሁኑ ዙር በጣም ትልቅ ነገር ነው ያደረገው። የመጀመሪያውም ዙር እንደዚሁ በማስተባበር ትልቅ ነገር ሲያደርግ ነበረ። እንግዲህ ወንድማችን ዳኝነት ነው ከአሜሪካ ይህንን የቤተሰብ ሰርፕራይዝ ዛሬ እንዲሳካ ያደረገው ማለት ነው። ስለዚህ ወንድማችን
የዛሬ 4 ወር 5 ወር ነው። ለዚህ በጣም ይቅርታ ጠይቃለሁኝ። የዛሬ 5 ወር ነው እንደዚህ አድርግ ብሎ የላከው። መቼ ማለት ነው? ከመስከረም በፊት ነው እንደው ባጭሩ ለመናገር። ግን ምንድነው እኔ ያው ስራ በዛብኝ። በዛ ላይ አባቴን ያው ገጠር አካባቢ እነሱ ጋር ብነግር አደምም እንዲሰማ አልፈለኩም ነበር መጀመሪያ። እሱም ሰርፕራይዝ እንዲሆን ነበር የፈለኩት እና የ9 ወር የ8 ወር የደረሰች ብዬ ስጠይቅ እንደዛ አይነት ላም ሰው አይሸጥም እና ብዙ ፈለገ። ቁልም የሚባል ገበያ ፈለግን፣ ሌላም ቦታ ፈለግን። ነጋዴዎችም ሰኞ ገበያ አካባቢ በቃ የ8 ወር የ9 ወር ላም ጠፋ። በዛ ላይ ደግሞ እኔ ያው ለተፈናቃይ ወገኖቻችን የተለያዩ ድጋፍ የማሰባሰብ ስራ ስለነበረ በመሃል በጣም ስራ ስለበዛብኝ በመሃል እየረሳው በመሃል ትዝ ሲለያረው ይሄው 5 ወር ነው ማለት ነው። እና መጨረሻ እንደማይሳካ እርግጠኛ ሲሆን ምን አይነት ውሳኔ ወሰንኩ? ወደ ኋላ መምጣት። አባቴም ወደ 5 ወር እንዲህ ካልተፈለገ 8 ወርና 9 ወር እንደየቸገረው ካለው ልጆቹስ መቼ ያሸጡታል? እንዳይመን አይነት ልጆች በየቤቱ ስላሉ የ9 ወር ላም አያሸጡምና አይገኝም ሲለኝ በመጨረሻ ወደ አደም ደወልኩ። አማራጭ ሳጣ ያው አደም ሰማ ማለት ነው። እኔ እሱም ሰርፕራይዝ እንዲሆን ነበር የፈለኩት። አደም ሰማ። አደም ጋር ተነጋገርን። አደም መጣ። ትናንትና ሰኞ ተነጋገርን። ላም እንግዛ ብለን ገቡ። አባቴን ጠርቼው ነበር። ያው ነጋዴ ነው፣ የከብት ነጋዴ ነውና በፊት አሁን በእርግጥ አይሰራም። መጣ። አደም ጋር ገቡ። ዞር ዞር አሉ። ይችን ላም አገኙ ማለት ነው። ምንድነው የሚባለው? ቀይ ላም ኩሌ ነው። ኩሌን አገኘን። በጣም ገራምናት። 4 ወር 5 ወር ሆኗታል። እሷን ገዛን ማለት ነው። ስለዚህ ለወንድማችን ዳኝነት ምርቃቱ እንዳለ ሆኖ እንግዲህ በኢትዮጵያ ውስጥ ትልቁን የምኮራበት ነገር እኔም አልሜ ሁሌም የምሰራበት ኢትዮጵያዊነት ማለት ዘር፣ ሃይማኖት፣ ብሔር፣ እምነት ሳይለዩ እንደ ሰው ልጅ እንደኖርንበት እንዳደግንበት ተከባብረን ተፋቅረን መኖር ነውና ዳኝነት ከአሜሪካ ሲደውል ስለ እነዚህ ሰዎች እምነት አልጠየቀኝም። ሙስሊሞች ናቸው እነሱ፣ እሱ ግን ክርስቲያን ነው አይደል? የኔን እምነት ሰዎች ወይ ደግሞ ቀድሞ ተሰጥቷቸዋል ጥጃ፣ ስለዚህ አንዴ ለተሰጠው ሰው ሁለተኛ አልሰጥም አላለም። ያለውን ላመሰገነ የተሰጠውን ላመሰገነ ሰው ተጨማሪ ይደረግለታል ነውና ያን ልጅ አይቼው በጣም ደስ ብሎኛል። እንዲህ አይነት ልጆችን ብናበረታታ ነገ እነሱ ደግሞ ይህን ትውልድ አድገው ትልቅ ሰው ሲሆኑ እንደኛ የመስጠትን ለተቸገረ የመርዳትን ባህል ያስቀጥላሉና በጣም ልቤን ስለነካው 69 ሺህ ብር እልክልሃለሁ አለኝ። 69 ሺህ ብር ላከልኝ። በዛ አማካኝነት እንግዲህ ትናንትና ላሟን 45 ሺህ ብር ነው የገዛ ነው በጋራ ጋሻ አደምም በታማኝነት ባለበት። ከዛ ባሻገር ደግሞ ገበያውም ላይ ተጽዕኖ እንዳይፈጠር ያው የሚያውቁ ሰዎችን ይዘን ማለት ነው። ከዛ በተጨማሪ አንዳንድ ለነጅ ለምን ያወጣናቸው አሉ 500 አካባቢ፣ ይሄኛው 23500 ብር በቀጥታ እንግዲህ ለላሚቱም ቀለብ ሊሆን ይችላል። እናንተ የጎደላችሁን ነገር ለማሟላት ከ69 ሺህ ብሩ ላሚቱ ተገዝታ የተረፈው ብር ነው። ይሄንን ያው በክብር እናስረክባል። ቁጭ በልጋሽ የሆነ ችግር የለም። ይሄን ማለት ነው። ስለዚህ ለወንድማችን ዳኝነት ምርቃቱ እንዳለ ሆኖ በእርግጥ እህል ላይ ሆኖ ማጨብጨብ አይፈቀድም። እስኪ ሞራል እንስጠው ሁላችንም ታንል ከልብ ነው የምናመሰግነው። እስኪ ጋሻ አደም የነበረውን ሂደት ያወራን። እኔ በጣም እጅግ የተገረምኩት ጀም ለዚህ ቤት መቃናት አይመንን ለማስደሰት በሰራው ስራ ሽማግሌ አባቱን ከገልሻ ድረስ አስመጥቶ ለዚህ ስራ ያደረገው አስተዋጽኦ እጅግ በጣም የሚያስመሰግነው ነው። ድጋፍ ካደረገልን ሰው በተጨማሪ እኔ ለጀማል እጅግ ላቅ ያለ ክብርና ምስጋና ማቅረብ ነው የምፈልገው። ሁኔታዎቹን ስሰማ እኔ እጅግ በጣም ነው የተደሰትኩት። ለምን ከዚህ በፊት ያን አይነት ድጋፍ ተደርጎለት አሁን በዚህ አጋጣሚ ደግሞ እንዲህ አይነት ሰርፕራይዝ መገኘቱ እጅግ በጣም የሚገርም ነውና ይሄ ድጋፍ ያደረገልንን ወንድማችንን ዳኘን እጅግ በትምህርት ተቋሙ ስም በትምህርት ማህበረሰቡ ስም ተማሪ ከመሆኑ አንጻር አይመን ከዛ በተጨማሪም ደግሞ በጦሳ ቲዩብ ተመልካቾች ቤተሰብ ስም ላቅ ያለ ምስጋና ማቅረብ ነው የምፈልገው። እኔ እውነቱን ለመናገር እጅግ በጣም ስሜቴ ተነክቷል። እንዲህ አይነት ልበቀና ህዝብ ሰው ካለ እቺ ሀገር የት እንደምደርስ እንዲህ አይነት ቅልቦና ለሁላችንም ይስጠን የሚል መልእክት ነው በእኔ በኩል ማስተላለፍ እንፈልገው። አመሰግናለሁ። ከልብና አመሰግናለሁ። ሳያው ምትሰማ ድንገት እንግዳ ነህ። እሺ አመሰግናለሁ። ምናልባት የኔ ለዚህ ፕሮግራም የመጀመሪያ ዙር ነው፣ ድንገተኛ እንግዳ ነው የመጣሁት። በእርግጥ ጀማልን ቀደም ሲል አውቀዋለሁ። ካሁን በፊትም አብሬ ስለሰራው አንተ ጋራ በተለያዩ ፕሮግራሞች ላይ ተማሪዎችን የህፃናትን አእምሮ እድገት ከማከም አንጻር ከፍተኛ ነው የሚሰራው። እንኳን አሁን ድጋፍ አግኝቶና ከራሱ ኪስ የሚደግፍ ነበርና ጓደኛችን ነው። በጣም በርተም እኔ በዚህ በፕሮግራም ላይ ለዚህ ለህፃን ልጅ በቃ የመጀመሪያ ገጠመኝ አይረሴ ታሪኩን ይዞ ይሄ ልጅ የሚያድገው ደጋፊውንም በጣም ትኩረት ሰጥቶ የልጁን አእምሮ በሚያስደስት መልኩ
እይታውና ለማስደሰት ያደረገው ነገር ፈጣሪ ጨምርለት ነው እምለው። ለሱም ቢሆን እንዲህ ያለ ፕሮግራሞች ካሉ ነገ ከነገ ወዲያ ቢሆን የተለያዩ ነገሮችን መስራት ይቻላል። በርታ። በጣም አመሰግናለሁ ነው የምለው በደረስኩበት አጋጣሚ። እሺ ከልብ እናመሰግናለን። አምናኩ ካሜራ ለገባለው ገጠር እኮ ስለሚመቻቸው ሰው ያርጋል። ተመልካቾቼ እንግዲህ በአጠቃላይ በፕሮግራማችን ሂደት በሰርፕራይዙ በድንገቴ ደስታው እናንተም ደስ እንደተሰኛችሁ አልጠራጠርም። ጦሳ ቲዩብ እንግዲህ ከናንተ ጋር በቀጣይ በተለያዩ የገጠር አካባቢዎች የገጠር ልጆችን በተሻለ መንገድ ችሎታቸውን ተሰጧቸውን ያሳድጉ ዘንድ የማበረታታት ስራ እንሰራለን። የተለየ ችሎታ ያላቸው ልጆች አቅማቸውን እንዲጠቀሙ አቅማቸውን እንዲያጎለብቱ የቻልነውን ጥረት የምናደርግ ይሆናል ማለት ነው። ለዛሬ ስለተከታተላችሁ እናመሰግናለን። አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ላይክ እና ሼር በማድረግ ሌሎች ደጋግ ኢትዮጵያውያን በርካታ ድጋፍ የሚያስፈልጋቸውን የገጠር ልጆች ይደግፉ ዘንድ እድሉን እንዲያገኙ ፕሮግራሙን ለነሱ እንድታደርሱ በአክብሮት ጠይቃለሁ። ከልብ አመሰግናለሁ።